ማለት ነው ደግሞ ውጪልኝ ማለት? ተኛ ፈልጌ ነበር። ብቻዬን ነው መሆን የምፈልገው። ቆይ መጀመሪያ ነገር በቀን የሚያስተኛ ነገር ምን መጣብህ አድናን? በዛ ላይ እኮ እኔ ሚስት ነኝ። ድንቅ ሚስት ስም ብቻ። ወይኔ ጉዴ! ምን እያልክኝ እንደሆነ ግን ታውቀዋል? የምናገረውንም አላቅ ልጅ አለሁሽ አድናን። እኔ እኮ ነፍሰ ጡር ሚስት ነኝ። ከረሳው ላስታውሰ እንዴ? ይህን ጽንስ መፎከር ያደረግሽ እኮ ገደል መግባት ትችላለሽ እኮ። ስላስረገዝከኝ መሄጃ የላትም ብለህ ነው የምትቀልድብኝ? መሄጃ የሌለኝ ስለናቻለሽ ተጨነኩኝ እኮ። ቆይ የሰማኸው ነገርን ለምን በግልጽ አትነግረኝም? ምን ነው እንዳልሰማሽ የደበቅሽኝ ነገር አለ? ካለም ደግሞ ንገሪኝ። እሺ ታዲያ ቆይ ከመሬት ተነስተህ ከየት ነው የማላውቀው ላይ ባህር ይዘህ የመጣኸው? አንዳንዴ የሌለሽ። ቆይ የት እንደሄድ ፈልገህ ነው ከመኝታ ክፍል ውጭ የምትለኝ? ሮቤል መኝታ ክፍል። ምን? አድናን አምርሯል። የሮቤል መኝታ ክፍል ግቢ ብሏታል። ሜራ በዚህ ሰዓት በጣም ደንግጣለች። ምን እያልኸኝ ነው በማለት ነበረ በድንጋጤ የጠየቀችው። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንኳን በደህና መጣችሁ። አዲስ ለሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ዛሬ ሉሃና ክፍልን 14ን ይዤላችሁ ቀርቤያለሁ። ዛሬ ላይ አድናን የሜራ እና የሮቤል ጉድ ካየ በኋላ በጣም ስሜታዊ እየሆነ ይገኛል። ነገሩ ላለማበላሸት በጣም እየጣረ ነው። ግን ደግሞ ከሌላ ጊዜው በላይ በጣም ለየት ብሎባታል ለሜራ። ሜራ በጣም ብዙ ፊት እንዳነሳት ታውቋታል። ግን ደግሞ ይህንን ነገር እውነቱ አያውቅምና ቢያውቅማ እስካሁን ድረስ የሆነ ነገር ይለን ነበረ ብላ ነው እያሰበች ያለችው። ግን ደግሞ አድናን አሁንም ቢሆን ለሉሃና ቃል በገባላት መሰረት ምንም ነገር እንዳላወቀ እያስመሰለ ይገኛል። ግን ሜራና ሮቤል ባደረጉትንም የሳራ ጽሁፍ አስመስለው ጽፈው ወደ ሉሃና እንዲደርስ ካደረጉ በኋላ ሉሃና ወረቀቱ ካየች ጊዜ በኋላ በጣም ደስተኛ ነበረችና ወረቀቱም አድናን እስኪመጣ ድረስ በጣም ስትጠባበቀው ነበረ። በዚህን ሰዓት ግን ወረቀቱ ደርሶ አድናን ግን በጣም የሜራና የሮቤል ነገር ካወቀ በኋላ በጣም ሰክሮ ነበረ ወደ ቤት የመጣው። በዛን ሰዓት ግን በጣም መጥፎ ነገሮችንም ተፈጥረዋል። አድናን ሜራንም በጥፊ እየመታት ነበርና ይበልጥ ደግሞ ሜራ እያበሸቃትና መጥፎ ሰው እንደሆነች ሲናገራት ነበረ። በዚህን ሰዓት ግን ሜራ የተፈጠረው ሁሉ የሆነ ነገር አለ ብላ ነበረ ያሰበችው። አድናን ሉሃናንም አብረሽኝ ሁኚ ወዴትም እንዳትሄጂ ብሏት ነበረ። ወደ ክፍሉ ካስገባችሁ በኋላ ይሄ እኮ የባልና ሚስት ቤት ነው ክፍል ነውና እዚህ ደግሞ እኔ መሆን የለብኝም ብለዋለች። አድናን ግን ከሉሃና ጋር በመሆኑ በጣም ደስተኛ ነበረ በዛን ሰዓት። ሜራ ግን በጥፊ ከመታት በኋላ አድናንም ተከትላ አልነበረም ወደ ክፍሉ የመጣችው። የሄደችው ወደ ሮቤል ነበረ። ጭንቋም ሁሉንም የሚሰሩትንም ሴራቸው ፈጥና አድናን ሲቀየርባት ወደ ሮቤልም እንደምታመራው አምርታ ነበረ በዚህን ሰዓት። ሮቤንም በቃ መታኝ እኮ እያለች ስትነግረው ነበረ። ማንን ነው መታሽ እያለ ጠይቋታል። አድናን በጥፊ መታኝ፣ በጣም እያበሸቀኝ የሆነ ነገር ያወቀ ይመስለኛል ብላው ነበረ። በዚህ ሰዓት ምን አወቀ ምን ሊያውቅ ይችላል ብሎ ነበረ ሮቤልም የጠየቃት። አላውቅም እሱ ነው ማወቅ ያቃተኝ እንጂ አድናን በጣም ሰክሮ ባለጊነሽ እያለኝ ነበረ ብላ ነግረዋለች። ሜራና ሮቤል በጣም ጭንቀት ውስጥ ገብተው ነበረ። በዚህ መሀል ከነጋ በኋላ ሁሉንም ነገር ለመጠየቅ ሞክራለች። አድናን ከተነሳ በኋላ አንተ ማታ ምን ሆነህ ነው እንደዛ እኔን እንዲህ ስታደርገኝ የነበረው በማለት ጠይቀዋለች። ለምንድን ነው የተሳደብከው እንደዚህ ብላ ስትጠይቀው ነበረ። ሜራ በዚህ ሰዓት ምን አልኩኝ ምን ብዬ ተሳደብኩኝ እያለ እየጠየቃት ነበረ። ነገር ሁሉ ለመርሳት በሞከረበት ሰዓት ሜራ ጭራሽ አታስታውስም ይሄ ሁሉ ነገር እያለች በጣም ስታበሽቀው ቆይታለች። በመሀልም እንደለመደችው ጠዋት ላይ ወደ ሮቤል ነበር ያመራችው። ሮቤልንም በጠዋትም ሆነ በማታ ወደ እሱ ክፍል ከማምራት ወደ ኋላ አላለችም ሜራ አሁንም ቢሆን። ግን ደግሞ ሉሃና አድናን ከመጣ በኋላ ይሄ ነገር ለመስጠት ማታውንም አልቻለችም ነበረ። ወረቀቱ ከነጋ በኋላ ወረቀቱ ወደ አድናን ይዛ ገብታለች። ወደ አድናን ይዛ ወደ ሳሎን በምትመጣ ሰዓት ግን አድናን ወረቀቱ አድናን በምትሰጠው ሰዓት ሳራ ወረቀት
ለአንተ የላከችው ደብዳቤ አለ በማለት ነበረ የሰጠችው። በዚህን ሰዓት አድናን በጣም ሲሪየስ ነው። አድናን ከመጀመሪያ ጀምሮ በትንሽ ነገር እምነት ነበረውና ግን ደግሞ አሁን ላይ በጣም መጠራጠር ጀምሯል። ወረቀቱን ባየ ሰዓት ሉሃና በጣም ደስተኛ ነበረች እና የሳራ ደብዳቤ በህይወት አለች፣ ሁሉ ነገር ሰላም ነው ብላ ባሰበችበት ቅጽበት አድናን ግን ወረቀቱ እያነበበው ባለ ጊዜ ይሄ እኮ የሳራ ጽሁፍ አይደለም ነበረ ያለው። በዚህን ሰዓት ሉሃና እንዴት ሊሆን ይችላል ይሄ እኮ አይደለም ብላ ትኩር ብላ በምታይ ሰዓት ሰሞኑ እንደተጻፈው ወረቀትና ይሄ በጣም ልዩነት አለው ባላት ጊዜ ሉሃና ፈጠን ብላ ወደ ክፍል ነበረ የሮጠችው። ወደ ክፍሏ በምትሄድ ሰዓት የመጀመሪያው ወረቀትና ሻንጣ ውስጥ ያገኘችው ደብዳቤና በእጇ ያዘችውንም ታመለካክታቸዋለች። በዚህን ሰዓት ግን ሁለቱም ተቃራኒ ነበሩ። በጣም ደንግጣ ይበልጥ አሁን ላይ እህቷ በጣም ችግር ውስጥ እንዳለች ተሰምቷት ነበርና ፈጥና ወደ አድናን መጥታ ሁሉንም ነገር እውነት ነው ደብዳቤው ትክክል አይደለምና አንድ አይነት አይደለም ምንድነው የተፈጠረው ብላ ትናገራለች። በዚህን ሰዓት አድናንም አየሽ አይደለም ሁሉንም ነገር ይሄ ጽሁፍ ግን ደግሞ ሁን ብሎ የተጻፈ ነው የሚመስለው ብለዋታል። እንዴት ሊሆን ይችላል የማን ጽሁፍ ሊሆን ይችላል ብሎ ነበረ የጠየቃት። ይሄ ጽሁፍ የሮቤል ይመስላል ብሎ ነግሯታል። በዚህ ሰዓት አብዳለች ሉሃና። ሮቤል ከዚህ ሁሉ ነገር ጀርባ እንዳለ ከመጀመሪያ ጀምሮ ጥርጣሬ እንደነበራትና አሁን ላይም ይሄ ነገር በቃ እህቴን የሆነ ነገር አድርገዋት ነው ሮቤል ከሆነ ምናልባት ይሄ የጻፈው ብላ እሷም ከአድናን ጋር በጣም መጠራጠር ጀምረው ነበረ። አድናን በጣም በመናደድና በብስጭት ሆኖ ወረቀቱን ይዞ ወደ ሮቤል ክፍል በፍጥነት ነበረ ሳያንኳኳ የገባው። በዚህን ሰዓት ሮቤል ተኝቶ ነበረ። በተኛበት ምንም በጣም የአስጮኸ በሩ ከፍቶት ነበርና ሮቤል በጣም ደንግጦ ነበርና ወንድሜ ምንድነው አስደነገጥከኝ እያለው ቆይተዋል። በዚህን ሰዓት ተነስ፣ አንተ የሆነ የደበቀኝ ነገር ካለ ሮቤል ፈጥነክ ንገረኝ እያለ የሌላ ጊዜ የማያሳየው ባህሪ ሮቤል ላይ ሲያሳይ ነበረ። አድናን ወንድሜ ምንድን ነው በጣም እየጮህክብኝ እኮ ነው ምን ተፈጥሮ ነው እያለ ሲጠይቀው ነበረ። በዚህ ሰዓት ሮቤል ምንም የዋሸው ነገር የለም እኔ ከምንም በላይ አንተ እኔ ነኝ፣ ስለዚህ እንዴት ራሴን ዋሻለሁ እያለ አድናንንም ሲናገር ነበረ። አድናን በዚህን ሰዓት በጣም ንዴት ውስጥ ነበርና ሁሉንም ነገር ስለሚያውቅ አድናን ሮቤልና ሜራ አብረው ሆነው እያደረጉት የነበረውንም ብልጭ እያለበት ነበርና በዚህን ሰዓት ፈጥነህ ንገረኝ፣ ምንም የዋሻኝ ነገር የለም ሮቤል እያለ በጣም ደጋግሞ ሲጠይቀው ነበረ። ካለ ንገረኝ፣ አሁኑን ማወቅ እፈልጋለሁ፣ የደበቀኝ ነገር ካለ አንተ ራስህ ንገረኝ ሲለው ነበረ። በዚህ መሀል ሮቤል እኔ እንዴት ዋሻለሁ ወንድሜ፣ ለምንድን ነው እንደዚህ የምታዋራኝ እያለ በጣም ለማለቃቀስ ሲሞክር ነበረ። ወረቀቱን ታዲያ ይሄ ወረቀት ለምንድን ነው የጻፍከው? ለምን እንዲያደረክ እያለ ይሄስ ወረቀት ያንተ ጽሁፍ ነው እንዴት ሊሆን ይችላል በማለት ጠይቆታል። አድናን በዚህ ይሄ በጠየቀው ሰዓት ታዲያ እኔ ወረቀትን ደግሞ የምን ወረቀት ነው እና ደግሞ ጽሁፍስ ሊመሳሰል አይችልም ወይና የሁሉም ሰው ጽሁፍ ሊመሳሰል ይችላል በማለት ነበረ የተናገረው። የኔ አይደለም ብሎ በተናገረ ሰዓት አድናንም ከሻንጣውን አንስቶ ደብተሩንም ሲያመሳስል ነበረ። አየክ ያንተ ጽሁፍ ይሄ ሙሉ ለሙሉ ያንተ ጽሁፍ ነው፣ ስለዚህ አንተ ነህ ይሄ ነገር ወደዚህ እንዲመጣ ያደረከው በማለት በጣም ሲያስጨንቀው ነበረ። ሮቤል በዚህን ሰዓት በጣም እየካደ ነበረ። ክዶ ነገሩንም ሁሉ ምንም እንዳላወቀና ምንም እንዳልተፈጠረ እሱም እጁ እንደሌለበት ለማሳመን ሞክሯል። አድናን ይሄ ነገር አጣርቼ ይደርስበታለሁ የመጨረሻ ነው የሚሆነው በማለት ሲዝትበት ነበረ ለሮቤል። ሮቤል በዚህን ሰዓት እንዲህ ወንድሜ እንዲህ ለምን ታደርገኛለህ እያለ በጣም ሲያላዝንበት ነበረ። አድናን በጣም ተበሳጭቶ ወደ ክፍሉ ይሄዳል። ወደ ክፍሉ በሚሄድ ሰዓት ሜራ ሁሉንም ነገር ቁጭ ብላ አድናንም ያደረገውን ነገር ማታውንም እሱ ምናልባት ይቅርታ ይጠይቀኛል በማለት ስትጠባበቀው ነበረ። ግን ደግሞ በተቃራኒ ነበረ ያገኘችው። አድናን ወደ ክፍሉ ሲያያት ወደ ክፍሉ በሚሄድበት ሰዓት ፊት ለፊቱ ሜራ አለችና በጣም ተበሳጭቶና ፊቱ አዝሮ በዛ ላይ በሩ በጣም በንዴት ሲዘጋው ነበርና
በዚህን ሰዓት ሜራ ውጪልኝ ነበረ ያላት። ምን ማለት ነው እያለች በጠየቀችው ሰዓት ውጪልኝ እያልኩሽ ነው፣ ብቻዬ ነው መሆን የምፈልገው እያለ እንድትወጣ ነግሯታል። እንዴት ነው ወዴት ነው መውጣው ብላ በምትናገረው ሰዓት ደግሞ ስለምንድን ነው እንደዚህ ተናደህ የምታወራው ብለዋለች። ብቻዬን መሆን እፈልጋለሁ ልተኛ ነው በማለት ነበረ የነገራት። ሜራ በዚህን ሰዓት እንዴት ነው በቀን ልትተኛ የምትችለውና ምንድነው የተፈጠረ ችግር አለ ወይ በማለት ተናግሯታል። አሁን ላይ ምንም ችግር የለም እያለ ቅኔ ምናምን ሲናገራት ነበረ። ሜራ በዚህ ሰዓት በጣም እንዴ አድናን እኔ እኮ እርጉዝ ነኝ ደግሞ ሚስትህ ነኝ እያለች ድንቄ ሚስት እያላት ነበርና ምን ማለት ነው ይሄ እንደፈራውት እያለች ብዙ ነገር ጠያይቃው ነበርና በዚህ መሀል ሜራ ያለችው ነገር ምን ለማለት ፈልገህ ነው እኔ እኮ እርጉዝ ነኝ እያለችው ነበረ ለአድናን። አድናን ግን በዚህን ሰዓት ይሄንን እርግዝናሽን መጠቀም ያደረግሽው ከፈለግሽ ገደል መግባት ትችያለሽ ብሏታል። በዚህን ሰዓት ሜራ በጣም ደንግጣለች። እንደፈራው ደረሰ መሄጃ የላትም ብለክ ለዛ ነው አይደለ እንደዚህ የምትሆንብኝ ብለዋለች። ከፈለግሽ መሄድ ትችያለሽ፣ ከፈለግሽ ከዚህ ክፍል ውጪልኝ ብቻ ብለዋታል። በዚህን ሰዓት ታዲያ አሁን ወዴት ሊሄድ እችላለሁ ብላ ጠይቃው ነበርና ወዴትም መሄድ ትችያለሽ ሮቤል ክፍል ግቢ ነበረ ያላት። በጣም ደንግጣለች። ሮቤል ክፍል ማለት እያለ በጣም ጠይቃው ነበርና በዚህን ጊዜ ሮቤል ክፍል ነው ግቢያ እያልኩሽ እያላት እዛ ማረፍ ትችያለሽ ብሎ ነበረ የመለሳት። በዚህን ሰዓት በጣም ድንጋጤዋ ጨምሮ ነበርና ምን ለማለት ፈልጎ እንደሆነ ብላ ሀሳብ ውስጥ ገብታለች ሜራ አሁን ላይ የሮቤል ፊት መቀያየር ብቻ ሳይሆን ሁሉ ነገሩ እያስደነገጣት ይገኛል። አድናን ሁሉንም ነገር ከአቅሙ በላይ ሆኖበታልና ማስመሰል አቅቶት በጣም ከሜራ ጋር በጣም ራሱን ለመቆጣጠር የሚሞክርበትን መንገድ ከባድ ሆኖበታል።